ልጅሽን በጥንቆላ ሳብደሻል አሉኝ። እኔ ግን እስካሁን ከጎኑ አልተለየሁም። ክቡራት የአፍሪ ሚዲያ ቤተሰቦች ለዛሬ የአንዲትን ባለትዳር ሴት ህይወት ተሞክሮ ወደ እናንተ የምናቀርብ ይሆናል። ፕሮግራሙን ወደ እናንተ ማደርሰው እኔ ኤፍሬም ታጠቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ ተመልካቾቻችንም ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ኤስተር ኪያማ በኬንያ ኒውዮርክ ከተማ በመምህርነት በመስራት ላይ ሳለች ነበር ያልጠበቀችውን ዜና በስልክ የሰማችው። ባለቤቷ ዴቪድ መታመሙን ዳዋዩ ከነገራት በኋላ የአእምሮ ህመም እንደሆነ አፍረዳት። በጎርጎሲያኑ 2005 ኤስተር ከአንድ ዓመት በላይ ለሆነ ጊዜ ባለቤቷን አልተመለከተችውም ነበር። ምክንያቱ ደግሞ አንድ የንግድ ሥራ ለማከናወን በሚል ወደ ሌላ ከተማ በመሄዱ ነው። እሷ ልታገኘው በሄደችባቸው ጊዜያት በሙሉ ምንም አይነት ህመም አላስተዋለችበትም። ነገር ግን አንዴ መታመሙን በሰማች ጊዜ ሳታቅማማ ወዳለበት ቦታ መሄዷን ታስታውሳለች። ቤት ውስጥ ብቻውን ያወራ ነበር። እጆቹን እያወናጨፈ በተመስጦ ሐሳቡን ያብራራል። ምንም እንኳን ብቻውን ቢሆንም የሚያወራው አጠገቡ ብዙ ሰዎች ተሰብስበው እንደሚያዳምጡት ነበር የሚያስበው። የኤስተር ባለቤት ወደ ሕክምና ቦታ ከተወሰደ በኋላ ባይፖላር ዲስኦርደር የሚባል የአእምሮ እክል እንዳጋጠመው ተደረሰበት። ወደ ቤት ሲመለስ እንደውም ጭራሽ ባሰበት። ቤት ውስጥ ትቼው ከሄድኩኝ በጣም ነው የምሳቀቀው። አንድ ቀን ትቼው ሄጄ ስመለስ የቤቱን ጣራ አቃጥሎት ደረስኩኝ። ኤስተር ለረጅም ዓመታት የምታውቀው ባለቤቷ የማታውቀው ሰው ሲሆንባት ምን እንደምታደርግ ግራ ገባት። የሆነ ያለውን ነገር ለመረዳትም እጅግ አስቸጋሪ ሆኖባት ነበር። በቃ የፈጀውን ይፍጅ ብላ ወደ ሕክምና ቦታ ለመውሰድ ስትሞክር ግን የባለቤቷ ቤተሰቦች ይከለክሏታል። እንደውም ልጃችንን በመተት ያሳበድሽው አንቺ ነሽ ብለው የወነጀሏትም ጀመር። አባቱ መጥተው ሊወስዱት እንደሆነ ነገሩኝ። ልጄን በጥንቆላ ያሳበድሽው አንቺ ነሽ ሲሉኝም በጣም ደነገጥኩ። ለ15 ዓመታት በትዳር አብሯት ከቆየው ግለሰብ በእንደዚህ አይነት አሳዛኝ ሁኔታ መለየት ቢከብዳትም ከእሷ በበለጠ እጅግ አስቸጋሪ የነበረው በትዳራቸው ያፈሯቸው ልጆች ነበሩ። ዴቪድ ወደ ቤተሰቦቹ ቤት ከሄደ በኋላ የጤና ሁኔታ ከቀን ወደ ቀን እየባሰበት መምጣትን ጀመረ። ነገር ግን ቤተሰቦቹ ጤናው የታወከው በጥንቆላ ምክንያት ነው ብለው ስላመኑ ወደ ሕክምና ቦታ ለመውሰድ አልፈቀዱም። በኬንያ በርካታ የጤና እክሎች ከጥንቆላና ከእርግማን ጋር የተገናኙ እንደሆነ ማህበረሰቡ ያምናል። ምንም እንኳን እነዚህ የጤና እክሎች በቀላል ሕክምና መዳን የሚችሉ ቢሆንም ታማሚዎች ከሰው ተደብቀው በቤት ውስጥ እንዲቆዩ ይደረጋሉ። የኬንያ ጤና ሚኒስቴር እንደሚለው በርካታ ኬንያውያን የጤና እክል ሲያጋጥማቸው ባለሙያዎች ጋር ሄዶ ከመታከም ይልቅ ባህላዊ ሕክምናዎችን ይመርጣሉ። የኤስተር ባለቤት ለ3 ዓመታት ከቤተሰቦቹ ጋር የቆየ ሲሆን በተለይ ደግሞ በዕድሜ ለገፉት እናቱ እጅግ አስቸጋሪ ሆኖባቸውም ነበር። ልጃቸው አቅሉን ስቶ መመልከት የከበዳቸው እናት እሳቸውም ታመው ነበሩ። አንዳንድ ጊዜ የቤተሰቦቹ ጎረቤቶች ወደ ኤስተር በመደወል ስለ ባለቤቷ ሁኔታ ይነግሯታል። አንዳንድ ጊዜ ደውለው በመንገድ ላይ እየጮኸ እንደሆነ ይነግሩኛል። ወዲያው ሄጄ መኪና አከራይና ወደ ቤተሰቦቹ ቤት መልሰዋለሁ። አንዳንድ ጊዜም ጥሩ ምግብ ሰርቼ አበላዋለሁ። ምንም እንኳን ባለቤቷ ጤናው እንዲመለስ የቻለችውን ሁሉ ብታደርግም ተወቃሽ ከመሆን ግን አላመለጠችም። እንደውም ባለቤቷም ጭምር ጥፋተኛ አድርጎ ይቆጥራታል። አንድ ቀን ቆንጨራ ይዞ አንቺ ነሽ በጥንቆላ ያሳበድሽኝ እያለ አባረረኝ። እንደምንም ብዬ ያረጋጋሁትና እኔን ከገደልከኝ ማን ምግብ ያበስልልሃል ስለው ቆንጨራውን ወርሮት ሄደ። ምንም እንኳን ዘመዶቿና ጓደኞቿ ባለቤቷን እንድትረሳው ቢነግሯትም እሷ ግን አሻፍሬ ብላ ቆይታለች። ስንጋባ የገባነው ቃል አለ፣ መቼም ቢሆን ከአንዱ ጎን ላለመለያየት። ገና ወጣቶች እያለን ነበር ትዳር የመሰረት ነው። እውነቱን ለመናገር በጣም ነበር የምንዋደደው። 4 ልጆችንም አፍርተናል። ከ3 ዓመታት በኋላ ኤስተርና ልጆቿ ከአእምሮ ጤና ባለሙያ ጋር በመሆን ዴቪድን ከቤተሰቦቹ ለመውሰድ ወሰኑ። ሰርቀው ለማምጣትም ተስማሙ። ቤተሰቦቹ ሳይሰሙ ወደኛ ቤት ስናመጣው የእጅና የእግር ጥፍሮቹ
በጣም አድገውና ቆሽሸው ነበር። እሱን ለማጽዳት ቀናት ነበር የፈጀብን። ጺሙም ቢሆን በጣም አድጎ ስለነበር አስፈሪ ገጽታ ሰጥቶታል። በአሁኑ ሰዓት ዴቪድ በሆስፒታል ሕክምናውን የተከታተለ ሲሆን 2ኛ ወሩንም አስቆጥሯል። ቤተሰቡም በመጨረሻ አንድ ላይ ለመሆንም በቅቷል። ክቡራት ተመልካቾቻችን የዛሬው ታሪካችን ይህን ይመስል ነበር። ፕሮግራሙ ወደ እናንተ ያደረስኩት እኔ ኤፍሬም ታጠቅ ነበርኩኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎች ተጨማሪ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን